ሰላም ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ በጣም ቆንጆ የሆነ የበግሎት አሰራር ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ ያደረጋችሁ ሐሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ አሳውቁኝ። ቪዲዮን ቆንጆ ነው ብላችሁ ካሰባችሁ ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ እና ወደ ስራችን እንገባለን። መጀመሪያ የምናደርገው ጨጓራችንን በማዘጋጀት ነው። በነገራችን ላይ የተጠቀምኩት እኔ ጨጓራ፣ ጉበት፣ ላትና ቀይ ስጋ ነው። እናንተ ኩላሊትም አንጀትም መጠቀም ትችላላችሁ። ያው እኔ እንዳጋጣሚ ሆኖ ኩላሊቱ ትኩሱን ስለተበላ አመልጦኛል ማለት ነው። ስለዚህ ኩላሊት አልጨመርኩም። ለዛ ነው። አሁን እንዴት አደርጋለሁ? ጨጓራዬን እዚህ ጋር እንደምታዩት እየሸመለርኩት በቀጫጭኑ እከትፈዋለሁ። ይሄ ያው የተለመደ አሰራራችን ነው። ይሄንን የምናደርገው ጨጓራውን ስንከትፍ በጣም በደቃቁ እንዲከተፍልን ለማድረግ ነው። መፍጫ ያላችሁ በመፍጫ መጠቀምና መፍጨት ትችላላችሁ። ነገር ግን ልክ እንደኔ በእጃችሁ የምትከትፉ ይሄንን ቀላል መንገድ ተጠቀሙ መክራችኋለሁ። ልክ እንደዚህ በቀጫጭኑ ከትፌ ከጨረስኩ በኋላ እኩል አድርጌ እደረድረዋለሁ። በእንዴ ብዙ መክተፍ እንድንችል በዛ አድርገን እንደረድረውና ቆንጆ ሳል ያለ ቢላ ተጠቅመን ጨጓራችንን ከትፈን እንጨርሳለን ማለት ነው። በዚህ መንገድ ጨጓራው ተዘጋጀ ማለት ነው። እና ይሄንን ወደ አንድ ቦታ እናጠራቅመዋለን። ሳንቀላቀል ለየብቻው አስቀምጠዋለሁኝ። በመቀጠል ያደረኩት ጉበቱን ነው ማዘጋጀት የጀመርኩትኝ። የኔ ጉበቴ ትንሽ ስራ በዝቶብኝ ትኩሱን ሳልጠው አሁን ቀዝቀዝ ስላለ ለመላት ትንሽ አስቸግሮኛል። ልክ እንደዚህ እንደምታዩት ግን መጀመሪያ ቢላ ተጠቅሜ በደንብ አድርጌ እመታዋለሁኝ እና ከተቻለ ትኩሱን ልክ እንደተወጣ ማለት ነው መላጥ አለባችሁ። በደንብ ይላጥላችኋል። ይሄ የምልጠው ነገር በኋላ አፋችን ውስጥ እንደ ቀጭ የሚል ነገር ስላለው የግድ መላጥ አለበት። እንደዚሁም እንደምታዩት እዚህ ጋር አላስፈላጊ የሆኑ ስቦች፣ ስጋዎች የሆኑ ሐሞቱ ምናምን አለ አይደለ? እነሱ ሙልጭ አርገን አውጥተን እንደዚህ በቢላ ተጠቅመን እንቀጥቀጠን እናዘጋጃለን። ይሄንን በመፍጫ ካደረግነው በጣም ነው የሚቦካብን። ደግሞ በቀላሉም ስለሚደቅ በቢላ ተጠቅመን እንጨርሳለን ማለት ነው። አሁን እንደዚህ ድቅቅ አድርጌ አዘጋጅቻለሁኝ። ይሄንንም ከጎኑ አስቀምጣለሁ። ቀጣይ ደግሞ ማዘጋጀውን መክተፌን አጥቤ መለሳለሁ ማለት ነው። እዚህ ጋር ቀይ ስጋ አለኝ። ይሄ ከሽንጡ ላይ የተነሳው ማለት ነው እና በሌላም ቀይ ስጋ መተካት ትችላላችሁ። ውስጡ ላይ ያለውን ነጫጭ ስጋዎች ለይቼ አውጥቻለሁኝ። እንደዚሁም ስሮች ካሉት አውጡት። ከዛ እንደዚህ ልክ ለክትፎ እንደምናዘጋጀው አድርገን ድቅቅ አድርገን እንከትፈዋለን። በጣም ቀላል አሰራር ነው። በጣም ፈጣን የሆነ ነው እና ቤተሰቦቼ ከኋላ የልጆች ጫጫታ ቢረብሻችሁም እንዴት ታገሱኝ። ምክንያቱም ያው የልጆች እናት መሆን ከባድ ነው። እነሱን ዝም በሉ ማለት ትንሽ ስለሚከብድ ነው እና ይቅርታ ጠይቃለሁ። እና ቀዩ ስጋ በዚህ መንገድ ቀጥቅጬ ጨርሻለሁ። በመጨረሻ ላት ነው። ላቴንም ያው አላበዛም፣ አነሳ አድርጌ ነው የምጨምርበት። ግን በጣም ይጣፍጣል፣ ሞክሩት። በዚህኛው መንገድ በጣም ቆንጆ የዶሮ አሰራር ነው። ከዚህ በፊት ግን ጨጓራውን ልጬ ሰርቼ ለቅቄላችሁ ነበረ እና አብዛኛው ኮሜንት የተሰጠኝ ለምን ላጥሹ የሚል ነው እና ያንን የሰራውበት ምክንያት ለማይወዱ ነው። አንዳንድ ሰዎች ሳይላጥ ሲሰራ ስለማይወዱ ነው። ለዛ ነው። በዛ መንገድ ተረዱት። በመቀጠል እዚህ ጋር መጥበሻዬን በጣም አግዬ ነው መስራት የጀመርኩትኝ እና አንደኛ ያስገባሁትኝ ጨጓራው ነው። ፓወሩ እሳቱ በጣም ካለው ማለት ነው። በጣም ከጋለላችሁ መጥበሻችሁ ወይም ድስታችሁ ብዙ ውሃ የመጥፋት እንትኑ ይቀንሳልና ያው እንደዚህ እንደምታዩት ቶሎ ነው የበሰለልኝ እና ሆነ የመጠጠልኝ። ከዛ በመጨረሻ ቀጥዬ የማደርገው ስጋውን ነው። ያው በእርግጥ ብዙም ልዩነት አያመጣም። አንድ ላይ ሁሉንም መክተትም እንችላለን። ግን ትንሽ ስጋዋም በሰል እንድትልኝ ስለፈለኩ ነው። ለልጆችም ጭምር ስለሆነ የምሰራው ለዛ ነው። ስለዚህ ስጋውንም ደግሞ አብሬ አበስሌ በመቀጠል ጉበትና ላቱን ጨምራለሁ። ከዛ ይሄንን በደንብ አድርጌ አዋህደዋለሁኝ።
በጣም ቆንጆ በጣም የሚጣፍጥ የበግሎት አሰራር አይነት ነው። እውነቴን ነው፣ ሞክሩት፣ ትወዱታላችሁ። በጣም ምግቡን በብዙ አይነት መንገድ መስራት ይቻላል። ከ3 ከ4 አይነት በላይ የምግብ አማራጮች አሰራር ዘዴዎች አሉ። እዚህ ጋር ሽንኩርቱን ስጨምር ስላልታየ ነው በደቃቁ የተከተፈ ሽንኩርት ጨምር ያለሁኝ። ቪዲዮ ስቀርጽ ዘልየው ነው እና አሁን እንደዚህ ከሽንኩርቱ ጋር በደንብ አድርጌ ያው እንደዚህ ጥብስ አድርጌዋለሁኝ። አሁን በመቀጠል የመጨረሻ ግብአታችንን ሚጥሚጣችንን እንጨምራለን፣ ጨው እንጨምራለን፣ እንደዚሁም ቅቤያችንን እንጨምርና እንጨርሳለን ማለት ነው። የመጨረሻው ቃሪያ ነው። ቃሪያችን ያው ማጣፈጫችን ነው። እሱን ጭምር አድርገን እንደዚህ እንደምታዩት አዋህደዋለሁ። በቃ ከዚህ በላይ እሳት ላይ አላቆየውም እንዳይገነትር ማለት ነው። በጣም የሚጣፍጥ ቆንጆ የሆነ ሲያዩት ራሱ ብሉኝ የሚል ቆንጆ የበግሎት አሰራር ነው። ሞክሩት፣ ትወዱታላችሁ። እንግዲህ ቤተሰቦቼ ለዛሬ የላችሁ የመጣሁትኝ የምግብ አሰራር ይህንን ይመስላል። በቀጣይ በሌሎች ቆንጆ አዳዲስ የምግብ ይዘቶች እመጣለሁኝ። እስከዛው ግን ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮ ቫይራል እንዲወጣልኝ ደግሞ እባካችሁ ይሄ ቪዲዮ የደረሳችሁ ቤተሰቦቼ ላይክ ያደረጋችሁ ለሌሎች ይጠቅማል ብላችሁም ካሰባችሁ ሼር አድርጉልኝ እና በጣም አመሰግናለሁ። ወዳችኋለሁ። በመጨረሻ እንደዚህ በማቅረቢያችን ላይ አድርገን አሳምረን ለምግብነት ማቅረብ ነው፣ ትኩሱን ማለት ነው እና ይሄንን ቪዲዮ ከወደዳችሁት አሁንም በድጋሚ ላይክ አድርጉ፣ ሼር አድርጉልኝ። በቀጣይ እስከምንገናኝ ሰላም ቆዩኝ። መልካም ሳምንት።